ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። እጃችሁ ከፊት ያላችሁ የገብርኤል ድምፅ በቃ በህይወቴ እስካለው ማልቀርባት ሎዛ ማርያም ነች። የጎንደሯ ያዘዞ የሚገርም ሎዛ ማርያም ማለት ነው። ቤተ መቅደስ ገባን ነው የሆነ ሰዓት ልንጸልይ ማለት ነው። ጸሎት ጠፋብኝ፣ ሳያት ጸሎት ጠፋብኝ እና በጣም አለቀስኩኝ። በጣም በቃ በህይወቴ እንደዛ ቀን ያለቀስኩበትን ቀን አላስታውስም። ማለት በጣም አልቃሻ ነኛል። ሎዛ ማርያም እንዳለቀስኩትን በኋላ አላነበውም፣ የትም ሄጄ አላነበውም። ይሄ እኔ ተደርጎላቸው በሚመሰክሩ ሰዎች በጣም እገረማለሁና የጎንደር አካባቢ የሎዛ ማርያም አካባቢ ህዝቡ ራሱ ፕሮሞት ያደርጋል እና ማርያም ምን አይነት እናት እንደሆነች በስተክክል ያየንበት ቦታ ነበር ሎዛ ማርያምና በውስጤ ነበረ ግን አውጥቼ አልነገርኳት። ግን ብዬም በእናት ሸባት መጥቼ አሁን ላይ በጣም ሰላም የሚሰማኝን ነገር ከህይወቴ አውጥታልኛለች። የሚገርም ለራሷም አልነገርኳት ግን በሆነ ጉዳይ በጣም እጨነቅ ነበር እና ሎዛ ላይ አልቅሼ ነው የመጣሁት። ከዛ ግን ያው ገላገለችኝ። ምን አለፋክ በሚቀጥለው ዓመት ስንሄድ ያው ምስክርነት ስለምሰጥ እዛው ትሰሙታላችሁ። ሎዛ እንደዚህ ናት። የሚገርምሽ ቤቲ ቂልጦ ማርያም እንደዚሁ የነፍሴ ናት። ሎዛ ማርያም ሁለንተናችን ናትና ምን መሰለሽ ሎዛ የምትለየው አስታውሳለሁ ሌሊት 9 ሰዓት 10 ሰዓት ምናምን ብቻዬን እወጣለሁ እና የኛ ቤት በሩ የሚዘጋው ይሄ ድሮ ቤት ነውና እንደዚህ ነው የምንዘጋው በመወርወሪያ ማለት ነው። እና ሌሊት ስለምወጣ አባቴ ሳሎን ቤት ካለው መኝታ ነው የሚተኛውና እንዳይሰሙ አድርጌ ቀስ አድርጌ ነው 9 ሰዓት 10 ሰዓት ማለት ሌባ እንደልቡ የሚሆንበት ሰዓት ነው። በጣም ብዙ ቀን ለሌባ አጋልጫቸዋለሁ። እግዚአብሔር አሳልፎ አልሰጣቸውም እንጂና ብቻዬን ከበሩ የኛ ቤት ወደ ከአስፋልቱ ከታክሲ ተራው ወደ አስፋልቱ 4ኛው 5ኛው ብሎክ ነው ወደ ተራራው ወደ ቅዱስ ሚካኤል የሚወስደው መንገድ ወደ መስጊዱ አካባቢ እና ልክ በሩን ቁጥጥ ካልኩ ጀምሮ ሎዛ እስከደርስ ድረስ እንባይ አያቋርጥም። ኦልሞስት ለ30 ለ40 ደቂቃ እንባይ ይፈስ ነበርና በቃ ሎዛ ይሄ መልክዓ ምድሩ መንገዱ በቀኝ በኩል ያለው ጫካ አይተሽዋል። ጫካው ተራራው ላይ ያለበት ከታች ያለው መከላከያ ቀጭኑ መንገድ ከዛ ዳገቱ ላይ ስትደርሺ ዞር ብለሽ ስታይ ከሎዛ ማርያም እስከ ጎሃ ሆቴል የተዘረጋው መብራት ሰፈር መንደር ጸጥ ረጭ ያለው ሌሊት ላይ ምሰዩ የአዋፋት ድምጽ ከዛ ጠጋ ስቲ ሰዓታቱ የቤተክርስቲያኑ ቃጭል ይሄ ዙሪያው ያለው ሻኩራው እርስ በርሱ ሲማታ ወደዚህ ስትዩ ደግሞ ብፁዕ ዶክተር አቡነ አረጋዊ የተወለዱበት መስመር ፊት ለፊት ያለው ገጠሩ እሱ የገጠር የውሻው ጩኸት እና አንዳንዴ ሳልገባ ቁጭ ብዬ በር ላይ ረጅም ሰዓት አለቅሳለሁ። አይቼ አልጠግባትም። እዛ ሰዓታት ገብተን ኪዳን አድርሰን እንደገና ስመለስ ደግሞ እና በስራ ጉዳይ በቤተሰብ ጥየቃ ጎንደር ከሄድኩ ሺህ ጊዜ ቢረፍድብኝ ቢመሽብኝ
ያለውን ቲም ቢሆንም ይዤ እዛ ገብተን ጸሎት አድርገን እንወጣለን እንጂ ሎዛ ትለያለች። በጣም ነው የምትለየው። እመቤታችን ኢትዮጵያ ብትሆን ቀሚሷ ሎዛ ናት። እንደዚህ በቃ ቀሚሷ ዘርፋፋው ቀሚሷ ገብርኤል ነው ማለት እና ስንሄድ ነው ቀዝቀዝ ያለ ነበር። ታቦቱን ስንሸኘው ማታ ላይ እየደመቀ ሰው እየጋለ መጣ። አንተም ያው እንጃ ለሎዛ ማርያም ተቀርበው ፕሮግራም ያን ሁሉ ሰባኪ ያን ሁሉ ዘማሪ ይዘን የምትሄደው ሄደን ማታ ላይ ቆንጆ ፕሮግራም ሆነልን። ከዛ ታቦቱ ሊሄድ ሲል እንዴ ታቦቱ ሄደ። ዝማሬ ነው፣ እልልታ ነው። ታቦቱን አጅቦ የመጣው ሰው አለ፣ ቤተክርስቲያን ውስጥ የሞላው ሰው አለ። ታስታውስ እንደሆነ ከድማዛ ድልድይ ጀምሮ እስከ ሎዛ ማርያም ህዝብ ነበር። በቃ እንዴት ነው ታቦት አይገባም ብሎ የሚያለቅሰው? ሎዛ እያለ እንባው እርግፍ ዝማሬ እርግፍ እንዴ በቃ አልቻልኩም። የነሱ ስሜት ተጋባብኝ። እንዴት ታቦቱ እኮ ሌላ ቦታ ወጥቶ ሲገባ ይቻላል። እውነት ለመናገር ማለት ታቦቷ የምትሰወር ነው መሰለኝ። ወደ ሰማይ ምናምን ወጣ ድጋሚ የማያገኟት ነው መሰለኝ። ሎዛዬ የእንትን ነው ይሄ ተጨንቀ ስቱዲዮ ገብተህ የሚወጣ ዜማ አይደለም። በቃ የልብ የእውነት በቃ ተፈጥሯዊ በቃ ምንም ይሄ ዘፈን ይሁን ቸብቸቡ ይሁን የማይታወቅ ብቻ ሎዛ እና ታቦቷ ልታረግ ነው ውድ ላይ ወጣቱ ስሜቱ ከካህናት ጋር ይጋፋል። በቃ አትገባብንም በቃ ካህናቶቹ ደግሞ ታቦት ተሸክመው ይታገላሉ። ከዛ እኔ እላይ ወጣሁ፣ አስታውሳለሁ። እላይ ወጣሁ። ጥይት ይሁን ርችት አይታወቅም። ሰማይ ምድር ተናወጠ። ሰው እየተንበረከከ አስፋልቱን ይግጣል። አትገቢም እያለ ታቦት እናለቅስ ነበር። አስታውሳለሁ። አንተ ላይ ነበርክ። ላይ ቲክቶከሮቹን ማነው ቢኒ ምናምን ከላይ ነበር። እዚህ ይተኮሳል። ህዝቡ ሎዛ ይላል። ሎዛ ምንም ሰው ዝማሬ አይሰማም፣ ምንም አይጨፍርም። ከሎዛዎች ትደክማለህ አንተ። ስማማላ እባካችሁ ጉሮዞ ማን ይሰማል አንተ? ማን ከዛ ላይ ወጥቼ ይሄንን ራሷ ወላዲት አምላክ አንደበቶ ናይ የሎዛ ማርያም ራሷ አንደበቶ ናይ ያንን የመሰለ ፕሮግራም አዘጋጅተን ተመሰጋግነን ያው ታቦቱን ገባ። እስከ ማታ 3 ሰዓት ድረስ ሰው ቋጭ ብሎ ታቦቱን ይጠብቃል። እኔ አላውቅም። እኔ ብዙ ቦታ አንግሻለሁ፣ ጎንደርም አንግሻለሁ። ሚካኤል ሲገባ ታምር ነው። ጎንደር ላይ ሚካኤል ሲገባ ታምር ነው። ለምን በጊዜ ተገባ ተብሎ ጸም ነው አውቃለሁ። ግን የሎዛን ያክል እረፍትና ጽድቅ ሆነልን ሰላም ሎዛ ማርያም ካንቺ በተገኘው በመድኃኔዓለም ሎዛ ማርያም የብርሃን እናቱ ነይ እመቤቴ ሎዛ ማርያም በረከት ነሽና ለጎደለው ቤቴ ሎዛ ማርያም ብያልኩ ጀመርኩ። ቀየው ተነሳ ሎዛ ስለ ክብርሽ ሎዛ ምንጣፍ አንጥፉ ሎዛ ዘመረልሽ ሎዛ የሊቃውንቱ ሎዛ ዜማና ሩምታ ሎዛ ቅኔ ሲያቀርቡ ሎዛ ሆነው በደስታ ሎዛ ማርያም እናታችን በረከትሽ ይደርብን። ያዕቆብን ያየሽ በሎዛ እመቤቴ ነየኛ ቤዛ። እናታችን ፍቅሯ ልዩ ነው፣ ወደር የለውም። እያንዳንዱ ግጥም ሲሰራ ከህዝቡ ነባራዊ ሁኔታና ከሎዛ ከእናታችን ፍቅር ለኛ ካደረገችልን መልካም ነገር ሁሉ ተነስቶ ነው። ከስርዓተ ቤተክርስቲያን አንጻርም ደግሞ ስርዓቱን ህጉን ጠብቆ እንዲሰራ ተደርጎ የተሰራ ስራ ነው። በአመት ነው ያያት አይደል ሎዛ? አዎ በአመት የዛሬ አመት ተገናኝተን ስለተስየ ነበር። በነገራችን ድንግልን በል በየአመቱ ደጅሽ መምጣት ፈልጋለሁ ብዬ ተስየ ነበርና እውነት ለመናገር እኔ ነበርኩ አሁን ሌላ ሀገር ነበር። በዛው ልቀር ሌላ ሀገር ነበርኩ። ነገር ግን
ባላሰብኩት መንገድ የተገኘሁት ሎዛ ማርያም። በነገራችን ላይ ሎዛ በጣም ነው የምትለየው። ሎዛ በጣም ማለት ሁላችንም በልጅነት ጀምሮ ከልጅነታችን ገና ከህፃነታችን ያሳደገችን ትዝ ይለኛል። 5ኛ 6ኛ ክፍል ነፍስ ካወቅንበት ሰዓት ጀምሮ ሎዛ ማርያም በ20 ታቦቷ ወደ መንበሩ ወደ አዘዞ ድማዛ ወደ ወንዙ ዳር ወዳለው መስክ ስትወርድ ቀንባችን መቆጣጠር አንችልም ነበር እና እዛ ስትገባ በቃ እናት የሞተበት ያክል ነው ስቅስቅ ብለን ነበር የምናለቅሰውና ሎዚዬ ለኛ በጣም ነው የምትለየው። በተለይ ለኔ ደግሞ ያደረገችልኝ በጣም ልዩ ነው። በህይወት ዘመኔ 8ኛ ሚኒስትሪ፣ 10ኛ ክፍል ማትሪክ፣ 12ኛ ትራንዚ ኤግዛም፣ ዩኒቨርሲቲ ከዛ በኋላ በብዙ መከራዎች በብዙ ከፍታዎች አሁን ላለንበት ነገር ያደረሰችን ሎዛ ማርያም ናት እና ሎዚዬ በቃ ትለያለች እና እኔ ሁሉ ነገር የምሰየመው በሎዛ ነው። በምድር ላይ ደግሞ ቃል ገብቼላታለሁ። በምድር ላይ የትኛውም ድርጅት የትኛውም ካምፓኒ ምንም ነገር ቢኖረኝ ባንቺ ነው ብያታለሁ። ከልጅነት ጀምሮ ሁሉም ቢቀምሰው እላለሁ። እኔ ራሱ ፍቅሯ ልዩ ነው። የነገርካት ነገር እንዲህ በወጀብ በምናምን አይደለም፣ ሳታስበው በውስጥ ተከናውኖ ነው የምታገኘው፣ ተፈጽሞልህ ነው የምታገኘው እና እኔ ማንኛውም ኢትዮጵያውያን ወደ ጎንደር አዘዞ ሎዛ መጥተው ቢመለከቱ ቢያዩ ለአስተርዮ ማርያም ወደዚህ ቢጓዙ ቢመለከቱ ጸሎታቸውንም የውስጥ ችግራቸውን መጥተው ቢነግሯት ፍቅሯን ያያሉ ብዬ ነው ማስብ። ለሎዛ ሌላ ምን ታስብላታለህ? እንግዲህ ለሎዛ ማላስበው ምን ነገር ይኖራል ብለህ በቀጣይ ምን መዝሙር ታወጣላታለህ? ታስብላታለህ? ግድ ነው እንጂ እንደውም ራሱን የቻለ የሎዛ ማርያም ምስጋና ብቻ እንዲኖረኝ ፈልጋለሁ። አልበም እንዲኖረኝ ፈልጋለሁ። በነገራችን ላይ በእረኛ ሚዲያ ገብታችሁ የባህሉን ዝማሬዎች መመልከት ትችላላችሁ። በሎዛ ሚዲያ ደግሞ ገብታችሁ ሌላ ስለ ሎዛ የወጡ መዝሙሮች አሉ፣ እዛ መመልከት ትችላላችሁ። ክሊፕም ተሰርቶላታል በኃይልሻ። የእመቤታችን ፍቅር ከዚህ በላይ ያብዛልህ። አሜን። የዛሬ ዓመት ደግሞ እንደገና ለ2018 እዚህ የምንገናኝ አድርገን ያገናኘናል። አምናለሁ እግዚአብሔር ያደርግልን። እስቲ አንድ ከቅድም ውጭ ሌላ አንድ አዝማች እስመ ሎዛ መድኃኒተ ነፍስ እስመ ሎዛ መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ እስመ ሎዛ መድኃኒተ ነፍስ ማርያም ማርያም መድኃኒተ ነፍስ ማርያም ማርያም መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ መድኃኒተ ነፍስ ማርያም መድኃኒተ ነፍስ